ናችሁልኝ እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑበት ጠይቃችኋለሁ። የኔ ውድ ቤተሰቦች ጽናትና ኪራዬ እንግዲህ ከካሜራ ጀርባ እንደዚህ እየሆኑ እዛ ጋር እያስለቅሱን ጽናት ኪራ ረስቶኛል ብላ ትጫወትብናለች ማለት ነው። ቤተሰብ ለማንኛውም ቤተሰቦች የጽናት ክፍል 150 ተለቋል። እንግዲህ 151 ደግሞ ዛሬ ከሰዓት ይለቀቃል። ከካሜራ ጀርባ ናኦሚ ቪዲዮ ለቆ ነበር እና ፈታ ያሉ እየተዝናኑ ከወንድሟ ጋር መታ ነበር ማለት ነው ጽናትዬ። ለማንኛውም ኪራ አስታውሷታል። አሁን ፍቅራቸውን እያጣጣሙ ነው። ባያስታውሳትም ድጋሜ አፍቅሯታል ማለት ነው። ስለዚህ ፍቅራቸውን ያብዛላችሁ። ከዚህ የበለጠ ናቸዋለሁ የኔ ውዶች ማለት ነው። ወዳችሁ ምን አለበት ግን ምሩና ናኦሚ አንድ ላይ ቢጋቡ፣ ጽናትና ኪራ ደግሞ ቢጋቡ እኔ ማለት ነው በጣም ነው ደስ የሚለኝ። ምክንያቱም በተለይ ናኦሚና ምሩ የሆነ በቃ የሆነ ነገር ያላችሁ ነው የሚመስለኝ ከካሜራ ጀርባ ራሱ ማለት ነው። እና እናንተ ብትጋቡ በጣም ደስ ይለን ነበረ ማለት ነው። በተለይ ጽናት፣ ኪራ፣ ናኦሚ፣ ምሩ ማለት ነው። እና ፊልሙ ላይ እንግዲህ ምሩዬ እየተሰቃየች ነው፣ እያለቀሰች ነው። የናኦሚ እናት ልጁ ያንተ አይደለም የሌላ ሰው ልጅ አርግዛ የሌላ ድቃላ ተሸክማ መጣ ነው አንተን እያስቸገረች ያለችው። ስለዚህ እቺ ሴት ከቤት አባራት ብሎ ሲያሰቃዩት ነበረ። ናኦሚ ደግሞ እንግዲህ አሁን ፊልም ሌላው በዚህ ሰዓት እሷ ጋር አይደለም ብቻዋን አግኝታ እያሰቃየቻት ትገኛለች ማለት ነው። እና አንቺ ሴትዮ አርፈሽ ብትቀመጪ ጥሩ ይመስለኛል። ምሩዬን ከዚህ በላይ አታሰቃያት። ሰንዬ ባትኖርላት ኖሮ ብታሳብጃት ነበር ማለት ነው። በዛ ላይ ደግሞ ዲኤንኤ ምርመራ እናድርግ ብላት ነበር። ምሩዬ ነቅታ ለእሷ ምን እንዳሰበች ምን አይነት ሴራ እንዳስቀመጠችለት ወይም ደግሞ ምን እንዳሰበችለት ስለገባት ዲኤንኤ ምርመራውን አላረግም ብላ እምቢ ብላለች። እምቢ ማለቷ እኔ በጣም ነው የተመቸኝ ማለት ነው። ምክንያቱም ናኦሚ ስለሌላ ዲኤንኤ ምርመራ ልታስቀይረው ስለምትችል ማለት ነው።